የተቃጠለውስ ቤተክርስቲያን የሞቱት ሰዎችስ ውሸት ነው እንዴ? አንዳንድ ሙስሊሞች ከበር ለመስጠት አክራሪዎቹ ይኸውላችሁ ከዚህ ኢንፎርሜሽን ተጠንቀቁ፣ ከዚህ ኢንፎርሜሽን ተጠንቀቁ፣ ይሄ ታቦት ሌላ ቦታ ቤተክርስቲያን ሊገባ ሲል የመጣ ታቦት ነው። እሷን ይዘው አንዳንድ ጴንጤዎች ሲያራግቡ አየሁ። ጴንጤ በዚህ ሰዓት እንኳን ታራግባለህ? እንደው ሌላው ቢቀር በክርስቶስ አንገናኝም? በተወሰነ መልኩ አንገናኝ፣ በተወሰነች መልኩ አንገናኝም? አንገናኝም ወይ? በተወሰነ መልኩ እናንተ ሁሉ ነገር መንግስት እንዳይነካባችሁ የምታደርጉት መንገድ ነው። ምን ያገናኘዋል? አንተ ሱቅ በደረቴ ነው ያለ፣ እምነት የለ። እግዚአብሔር ምስክሬ፣ አብዛኞቻችሁ ሱቅ በደረቴ ነው ያላችሁ። አዳራሽ ትከፍታለህ፣ ትዘጋለህ፣ ትከፍታለህ፣ ኦርጋን ታስገባለህ፣ ትጨፍራለህ፣ ትወጣለህ፣ አለቀ። ሳቢ ትቀበላለህ። አንዳችሁም ከአንዳችሁ ትምህርታችሁ አይገናኝም። ሱቅ በደረቴ እንጂ እምነት አይደለም። ይህን ጠንቅቃችሁ ታውቃላችሁ። እናንተ ግን በዚህ ሰዓት እንኳን ለሞቱ ሰዎች ለቴዲ አፍሮ ስትጫጩ አልነበር እንዴ? በየቸርቻችሁ ስትሰብኩ አልነበር እንዴ? ዳስጣል እንዴት ይባላል ተብሎ በየመንገዱ ላይ ስትረግሙት አልነበር እንዴ? ሰውን የማትበድሉ መልካም ሙስሊሞች አላችሁ። እናንተ ውስጥ የተሰገሰጉ አሪዮሶች ግን አሉ። አሪዮሶች፣ ጨፍጫፊዎች፣ ገዳዮች አሉ። ጨካኞች። ምን ስለሆነ? ክርስቲያን ስለሆነ ብቻ። ስለዚህ ይህንን እንዴት ነው የምንታገለው? አንድነታችን ላይ ስንሰራ ነው። ኦርቶዶክስ በአንድነት መራመድ ስትጀምር ነው። ይህን ካላረግ ምን እያደረጉ ነው? እየታሰሩ ነው። ኖ ኖ ኖ ኖ ኖ ኖ ኖ፣ በስራ አይበቃም ነው። አንፋታም፣ አልፋታም። ይህን መንግስት ቃል ለምድር ለሰማይ አልፋታም። እንደዚህ በኦርቶዶክስ ላይ እንደዚህ የተደረገ መንግስት ከቨራፕ ለመስራት የአንድ ሰሞን ወሬ አድርጎት ስለሄደ ልክ ኢህአዴግ እንደታገልኩት እስከ መጨረሻው ታገላለሁ። ነክተሃል፣ ኦርቶዶክስ ነክተሃል። አንፋታ። ምክንያቱም እስከ ዛሬ የተጨፈጨፈው ዝም ተብለዋል። እስከ ዛሬ ስተሰዱ ወለጋ ላይ ጨረሳችሁ፣ አርሲ ላይ መጣችሁ። ሌላ ምን ያልሄዳችሁበት ቦታ አለ? ያልጨፈጨፋችሁት አለ? ያላቃጠላችሁ ስንት ቤተክርስቲያን ያቃጠላችሁት? አልተሰራም። በዘመናቶች የነበሩ ቤተክርስቲያናቶችን አፍርሳችኋል። ስለዚህ ባሌ ላይ እያንዳንዱ ላይ ጨፍጭፋችኋል። ስለዚህ ያንን ነገር ምንድን ነው የምናደርገው? እንደ ኦርቶዶክሳውያን እየተባበርን ይሄን መንግስት ነው። ምክንያቱም አንድ መንግስት ባለበት ሀገር ላይ እንደዚህ አይነት ነገር የሚሰራው መንግስት ብቻ ነው። ሌላው ምን አቅም አለው? ሌላው አቅም ቢኖረው ችግሩን ለመናገር ወጥቶ አይናገርም ነበር እንዴ? ወጥቶ እንደዚህ ያደርጉኝ አይልም ነበር እንዴ? አሁን ወጥተው በኦነግ ያሳባል። ኦነግ ጊዜ በገለልተኛ አካል ይምጣና ማንም ያጣራ ይላል። ሁሌኛው አይናችን የነበረው ወደ ኦነግ ነበረ። ኦነግ ነው የሚያደርገው እያለ አሁን ግን የአሩሲ ላይ የሰጡት መግለጫ እነ ሽመልስ ሰምተነዋል። እያጣራን ነው። ከዛ በኋላ ደግሞ ምንድን ነው ያሉት? ሁለት ሚንታታ ዜና ነው ያወጡት። ደግሞ እንደ ድሮ ተናቦ የማይሰሩ የሚገርም ነገር መሀይም አይደለም። መሀይም የት ይናበባል? ፖለቲካውን የት ያውቀዋል? መግለጫውን ሰምተነዋል። ያለው ምንድን ነው? አሸባሪ ቡድኖች ናቸው። መጀመሪያ ምን ለማድረግ? ምርጫውን ለማደናገር። የትኛው ምርጫ? የትኛው? አብይ ከአብይ ብልጽግና ከብልጽግና የሚወዳደረው? እስቲ ንገሩኝ። ሌላ የተመረጠ አለ? አዲስ አበባ ላይ ሌላ የምታውቁት ሰው አለ? የተመረጠ የምታውቁት ተቃዋሚ ክርስቲያን ታደለን እነ በኋላ የሆነ አስረ የተለያዩ ተቋሚ ባልጆችን አስረ ምርጫ ያደርጋለሁ ማለት ግራ የገባኝ እኮ እሱ ነው። ምርጫ ለማደናቀፍ የሚባለው የትኛውን ምርጫ? የራሱን መንግስት ራሱ የመረጠው ኮሮጆ ራሳቸው ሰርቀው ሰው እንኳን እንደማያምኑ የምታውቃቸው ኮሮጆ በካሜራ ደቅነው
ጠቅ 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 ያረጉትን እናስራለን ይላል ጭራሽ። ራሱ ላይ ፖለቲካ የት ቦታ ነው ከሌላ ህዝብ ጋር ምርጫ የተደረገ? ዮናስ መቼም ልጅ አለህና ይቅርታ፣ ግን ሚስት ቢያንስ በምጥ ላይ ያላትን ፕሮሰስ ታውቀዋለህ እና ከምጥ ላይ እንዴት ነው ምርጫ የሚታይ? አንድ እሱ ያዝልኝ። ሁለተኛ አባቷ ሞቶ እየሳቀች አባት ሞቶ ከሶሻል ሚዲያ እንኳን የሁላ ነገር ስታስተናግድ ጠፍተህ፣ እንደውም ብዙዎቻችን በውስጥ ነው ትስነኝ አባት ሞቶ አልመጣም። እንግዲህ ምርጫ ላይ አባቷ ሞቶ በነጋታው እንኳን ብትት አስተያየት ታደርጋለህ። በዛው ከቀብር መልስ ማለት እንደዚህ ድራማ በትልቁ የመንግስት ሚዲያ ላይ ነው። እንግዲህ በዩቱብ ምናምን ያስቃል ማለት ህዝቡ ምን ያህል እንደሚንቁት። ኖ ህዝቡ ምን አለ መሰለ አጋዥ ተስፋ የቆረጠ ህዝብ ታውቃለህ። የሚያድነኝ የለም ብሎ ያሰበ ሰው ታውቃለህ። ያ ሁላ ሆዳም እነ ታማኝ በየነ እስካሁን ጸጥ ለጥ ያለበት የተሰጣቸው ጥቅማ ጥቅሞች ስላለ አንገሸገሸችኝ ታግያለሁ ምናምን ብሎ ሲበጠረቅ የነበረው ህዝቡ ተቆርጥሞ ሲበላ ባላየላሻል። አብረው እሳት ብለው ሲሉ ያዙ ይልቀቁኝ ሲሉ የነበሩት አሁን ድምፃቸው ጠፋ። በየሳምንቱ እንደምታዩት ዋይት ሃውስ ላይ ገብተው ሲጮህ የነበሩት ሰልፍ ሲወጡ የነበሩት በሙሉ በጥቅም ተይዘው አሁን ድምፃቸው ማሰማት አቆሙ። ኖሞር እያሉ ሲቀበጣጥሩ የነበሩት በሙሉ አሁን ህዝቡ ሲጨፈጨፍ፣ ህዝቡ ሲበላ፣ ቤተክርስቲያን ስትቃጠል ባላየላጣ እንግዲህ የምታየው ነገር ነው። ያ ሁላ ሲያደርጉ የነበሩት ማን ናቸው? ወደፊት ወደኋላ እያሉ 30 ነገር ፖለቲካ ሲቀበጣጥሩ የነበሩት ማን ናቸው? ጥቅማቸውን አስከበሩ፣ ላይፋቸውን ቀየሩበት፣ የሚፈልጉትን ነገር አረጉ። ከዛ በኋላ ተሸበለሉ። አሁን ለምሳሌ በዚህ ሰዓት ታማኝ በየነ ኢትዮጵያ ብሄድ በቀይ ምንጣፍ ነው የሚቀበሉት። ማንም የሚነካው የለም። ለምን? ከመንግስት አካል ስለሆነ። እንድትመልሰው እሱ ትናንት የአማራ ህዝብ ኮዝ አለው፣ ጥያቄ አለው፣ ሞቷል፣ ተጨፍጭፏል ብሎ ነበር ሲታገኝ ነበር። ዛሬ የአማራ ህዝብ ጥያቄ የለው ቂቤ ነው የተቀበለው። እንደውም ከባለፈው መንግስትና ስራ በተለየ በድሮን እየተመታ ነው። በደም መከላከያ ቁጭ ብሎ አማራ ክልል ላይ አይደል እንደ ሙሉ ያለ። ስለዚህ አማራ ህዝብ ሞት የሚታወቀው ጦርነቱ ሲቆም ስንት ወጣት እንደረገፈ፣ ስንት ወጣት እግሩ እንደተቆረጠ ይሰማል። ያኔ ምን ሊሉ ነው እነታማኝ? እሱ ነው የሚያሳዝነኝ። ገባ? ፖለቲካ ሆዳሞች ናቸው እነዚህ ሰዎች፣ ለሆድ የተገዙ ናቸው። የህዝባቸው የህዝባቸው ነገር ምንም የማይላቸው ናቸው። ስለዚህ አሁንም እያልኩ ያለሁት ምንድን ነው፣ ኦርቶዶክስን ለማጥፋት በደንብ እየተሰራ አሁን ኢድ አደባባይ ትላንትና እንደ ቀልድ ሰማችሁት አይደለ? ለማየት ያብቃችሁ። እዛ ቦታ ላይ ነው የሚሰግዱት። ለማየት ያብቃችሁ። የኛ ኢድ አደባባይ ነው ተብሎ ይወሰዳል። ምን አባክም አታመጣ። ለምን ባጎረስኩ አንዴ የተጀመረን ነገር ማስቆም አትችልም። ለምን ዝም ስላልክ? ለምን በእምነት እንኳን አሁን ሄኖክ ኃይል የሚባለው ከዚህ በኋላ መጥቶ የሆነ ነገር ይበል። እናት ወልዳለች፣ ኦርቶዶክስ እየታረደች ኑ ስንሞት እንበዛለን የሚል ዘምር በል። ወገባ ገዳን ነው ማለት ሞክራት። ከዚህ በኋላ ኦርቶዶክስ ለቅሶ ላይ ናት። ኦርቶዶክስ ስቃይ ላይ ናት። ኦርቶዶክስ ቃጠሎ ላይ ናት። ማተባቸውን ህፃናቶችን ምን እያደረጉ ነው? ከአንገታቸው ላይ እየቆረጡ ነው። አንድ እንደዚህ የሚባል ነገር ይዘና ቤተክርስቲያን ላይ ጧፍ ይዘና ሞክር ፖለቲካ ሰራለሁ ብለህ የምትመጣ ከዚህ በኋላ ሞክረን ጉድን ነው የምናወጣው። ስለዚህ የኦርቶዶክስ ወንድምና እህቶቼ በምታዩት መከራ ላይ ነገ ቤት ይገባል። አሁን የሚሄዱት አካሄድ ጥያቄ የሌለው አካሄድ ነው። እዚህ ጋር ግፉ ስለበዛ ነው የኦርቶዶክስ ልጅ የወጣው። እስከ መቼ
እና ምንዋን ያዘዋውሯታል? አንድ ታቦቷን ይዘው የሚሄዱትን እሷን ያዘዋውራሉ። ስለ ሞት አወሩ፣ ስለ ቤተ ክርስቲያኑ አወሩ። ታቦቱ ግን የሌላ ነው እያሉ ቁማር ይጫወታሉ። የተቃጠለውስ ቤተ ክርስቲያን፣ የሞቱት ሰዎች ውሸት ነው እንዴ? አንዳንድ ሙስሊሞች ከበር ለመስጠት አክራሪዎቹ ይኸውላችሁ ከዚህ ኢንፎርሜሽን ተጠንቀቁ፣ ከዚህ ኢንፎርሜሽን ተጠንቀቁ፣ ይሄ ታቦት ሌላ ቦታ ቤተክርስቲያን ሊገባ ሲል የመጣ ታቦት ነው። እሷን ይዘው አንዳንድ ጴንጤዎች ሲያራግቡ አየሁ። ጴንጤ በዚህ ሰዓት እንኳን ታራግባለህ? እንደው ሌላው ቢቀር በክርስቶስ አንገናኝም? በተወሰነ መልኩ አንገናኝ፣ በተወሰነች መልኩ አንገናኝም አንገናኝም ወይ? በተወሰነ መልኩ እናንተ ሁሉ ነገር መንግስት እንዳይነካባችሁ የምታደርጉት መንገድ ነው። ምን ያገናኘዋል? አንተ ሱቅ በደረቴ ነው ያለ፣ እምነት የለህ። እግዚአብሔር ምስክሬ፣ አብዛኞቻችሁ ሱቅ በደረቴ ነው ያላችሁ። አዳራሽ ትከፍታለህ፣ ትዘጋለህ፣ ትከፍታለህ፣ ኦርጋን ታስገባለህ፣ ትጨፍራለህ፣ ትወጣለህ፣ አለቀ። ሳቢ ትቀበላለህ። አንዳችሁም ከአንዳችሁ ትምህርታችሁ አይገናኝም። ሱቅ በደረቴ እንጂ እምነት አይደለም። ይህን ጠንቅቃችሁ ታውቃላችሁ። እናንተ ግን በዚህ ሰዓት እንኳን ለሞቱ ሰዎች ልምታ ለቴዲ አፍሮ ስትጫጩ አልነበር እንዴ? በየቸርቻችሁ ስትሰብኩ አልነበር እንዴ? ዳስጣል እንዴት ይባላል ተብሎ በየመንገዱ ላይ ስትረግሙት አልነበር እንዴ? ትክክል አይደለም ዘፈን አያጸድቅም ስትሉ አልነበር እንዴ? ኦ የሞተ ሰውስ ቤተክርስቲያን ሲቃጠልስ ስለሱ አታወሩ? ምክንያቱም የመንግስት ተለጣፊ ልፋጫም ስለሆናችሁ፣ ወራዶች ስለሆናችሁ፣ ሌቦች ስለሆናችሁ እንጂ እውነተኛ ክርስቲያን ንጹሃን ሲበደሉ ከንጹሃን ጎን ይቆማል። እንጸልይ፣ አዝነናል፣ ተበድለዋል፣ ተጨፍጭፈዋል ይባላል። ይሄ ነው የእናንተ ጥላቻ ስላላችሁ ኦርቶዶክስን ከኦርቶዶክስ ወጣችሁ። እኔን እንኳን ጥላቻ አስተምራችሁ ነበር። እኔን እንኳን ከኦርቶዶክስ ልጆች ካልተበቀሉ መራመድ አይችሉም እኮ። እሷን አገር እያስቀጠለች ያለችው ለዛ ነው። እነሱ ግድ የላቸውም። ለምን አገር ባናቱ አይተከልም? እነሱ ይዝረፉ እንጂ የመዝረፊያ ቦታ እነሱ ነው መዝረፊያ። እግዚአብሔር ምስክሬ፣ ኢየሱስ ክርስቶስ የዓለማት ሁሉ ጌታ ነው። ይሄን የሚቃወም አንድ ኦርቶዶክስ ልጅ የለም። ምን ሊሰብኩት እንደሚፈልጉ ግራ ስለገባኝ አንተ ያንተን የገማ ፕሮፌት እያመለክ እየሰገድክለት እሱ ላይ እግሩ ላይ እየወደቅ ኦርቶዶክስን መተህ ግን ትተቻለህ። የሚዘርፍህን የሚያንቋሽሽህን ድራማ የሚሰራብህን ዘይት በብልቃጥ እየቸበቸበል ያለውን ተቀብለ ሌሎችን ታንቋሽሻለህ። በገዳማት ሄደው የሚሰግዱ እግዚአብሔር ብቻ ነው እኛን የሚያድነው ብለው የሚሰግዱ የሚጾሙ የሚጸልዩትን ታዋርዳል። ችግራችሁ ነው እና ለዚህ ነው ጨካኝ የሆናችሁት። እንጀራችሁ ናት ኦርቶዶክስ። ኦርቶዶክስን ሳይል ሶሻል ሚዲያ ላይ ከአብዛኛዎቹ አንድ ቲክታከር አታገኝም። ይሄ ፓስተር የምትለው እካክ አታገኘው። የኦርቶዶክስን ስም ሳይጠሩ አይበሉ። የሚያሳዝነኝ ለዛ እና ብዙ ጊዜ አሁንም የማየው ነግበኔ ነው። የእናንተ እዳው ገብስ ስለሆነ ነው መጀመሪያ ኦርቶዶክስ ላይ የተካሄደው። የእናንተ እዳው ገብስ ነው። ታሪክ የላችሁ። እውነቴን ነው የምልህ። እግዚአብሔር በሚያውቀው የኢትዮጵያ ማንም ሊጎበኝ የሚመጣው አክሱምን ነው፣ አማራ ክልል ላይ ነው። ታሴ ሌላው ጋር ያሉ ገዳማት ምን ብሎ ታሪካዊ ቦታዎችን አይጎበኙም አብዛኛው። እውነቱን ነው የሚነገረው። ለዚህ ነው የምትናደዱት። ታሪክ የሰሩ ወገኖቻችሁ ቢኖሩ ኖሮ በእናንተ ላይ ሰርተው ያሳዩ ነበር ያንን ቦታ።
ታሪካዊ ቦታን የሰሩበትን ቴክኖሎጂያቸውን ያሳዩ ነበር። እነ ላሊበላን እነ አክሱምን ነው የሚያሳየው። በብዛት የመጡ ሰዎች ያንን ሳያዩ አይሄዱም ከዓለም ላይ። የቤተ ክርስቲያን ገዳማትን ትግራይ ላይ ብትሄድ፣ አማራ ክልል ላይ ብትሄድ እሱን ለማየት ነው የሚመጣው። ከየዓለማቱ የሚመጡት ያንን ለማየት ነው። እናንተ ጋር ቢመጣ ሙስሊሞችም ጋር ላለው ፕሮቴስታንት ምን ሊያይ ይመጣል? አስረዱኝ እስቲ። ምን ሊያይ ይመጣል? አየህ፣ ታሪክ ይኖርሃል። ምን ይኖርሃል? በምን ጉዳይ? በሰራኸው ነገር ላይ። ስለዚህ በሞቱት ሰዎች እንኳን ፕሮቴስታንቶች በዚያ ያለ ኦርቶዶክስን ትጠላላችሁ? ሙስሊሞች ሰርተዋል፣ ኡስታዞች ሰርተዋል። አብዛኛው ፕሮቴስታንት ወንድሞቻችን ግን እህቶቻችን በዚህ ነገር አልተቃወማችሁም። እግዚአብሔር በሚያውቀው አልሰራችሁ። የሞተን ሰው መቃወም የለባችሁም እንዴ? ንጹሃን ሲገደሉ ዝም ማለት አለባችሁ እንዴ? በእውነት እውነቴን ነው አለው። ልብራንደን ሰላም ነው ያባት ለሞተ ሰው እኔ እግዚአብሔር ምስካሬ፣ ንጹሃን ሙስሊሞች ቢሞቱ ድምፅ ሆናለሁ። ኖ አይቻልም። there is no way። ግን በአደባባይ እየወጡ ቪዲዮ እያሳዩአችሁ እንገላችኋለን ገና ክርስቲያኖች ወደ እስልምና ካልተቀየር ወይ ግብር እየከፈልክ ትኖራለህ ወይ ደግሞ ትሞታለህ፣ አማራጭ የለም እያለ አንድ አይደለም ቪዲዮ ያየ ነው። ብዙ እስላማዊ አክራሪዎች እንደዛ ቪዲዮ እየሰሩልን ነው በአደባባይ ሳይፈሩ። ጊዜው የኛ ነው፣ ጊዜው የኛ ነው እያለ እየሰራልን። አንድ ቀና ብሎ የሚያየን የለም ብሎ ሲሰራል። ማን ነው የሚባል ዋሂድ የሚባለው አሳያል። ቀና ብሎ የሚያየን የለም። ማህበረ ቅዱሳን በለው በል ሁሉም ውስጥ ገብተናል። ቀና ብሎ የሚናገረን የለም ነው ያለው። ፊት ለፊት ነው የሰራው። ስለዚህ እኔ በምንድን ነው ማሳያችሁ? በእውነት ነው ማሳያችሁ። ላሳያችሁ እዚህ ጋር። እስከዛ አንተ ሀሳብን መግለጽ ትችላለህ። ታየና ችግር አብር ቀጥላል። በጣም በሚዘገንን ሁኔታ ነው ይህን የሚለውና በዚህ ያህል እንዴት ሊዳፈር ቻለ ብዬ እኔ ግራ ገብቶኝ ነበር። እግዚአብሔር በሚያውቀው እንዴት በዚህ ያህል ሊደፍር ቻለ? ያውም አደባባይ እንደዚህ አይነት ነገር ቢያንስ ስትሰራ ተደብቀ ነው የምትሰራው። ብራታ እንደዚህ አይነት አውሬነት ስትሰራ እግዚአብሔር በሚያውቀው ምንድን ነው ተደብቀ መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለእኛ መንገድ ቦታም ይሰጠናል። በነፃ እየሰጠን ያለው ስማልኝ፣ በደንብ አድርገህ ስማ። መንግስት በነፃ እየሰጠን ያለው ካፊሮች ነው የሚሉት። ስማ በስነስርዓት መልካቸው ሳይታይ በስነስርዓት እንኳን መሄድ አትችሉም። እንኳን አለም ተቋሚ ዞራቸው ይቀርና ማለት ነው። እንደፈለጋቸው አትሆኑ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለግኩ ነው። በፌዴራል ተጠሪ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነስርዓት የሆነ ነገር ካጋጠመ ደውል ብለው ቀምሰስ እያሉት ዞር የነበረው ማለት ነው። ሰልፋ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ በኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመሳይ ጊዜ ውስጥ የሚሆን ነገር
ምክንያቱም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባስብ ኖሮ አሁን ስለ ኢብራሂም እያልናገርም ነበር። እኔ አልፈራም ነው አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችሉም ይኛል አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻላህ። ይሄ ነው በጣም እንደዚህ ናቸው። ስለዚህ በደንብ ተደራጅተውበት በደንብ እየሰሩበት በደንብ ምን እያደረጉ ምንም አታመጡም። ካፊሮች ነው የሚሉ ካፊር። እኛ በስማቸው ሙስሊም እያልን ነው የምንጠራው። እስላም እንኳን አትበል ነው የሚሉ። እኛ እስላም ስትል ራሱ እስላም አትበል ሙስሊም ነው የሚባለው ይላል። እስላም ነው የምልህ። ምን አባ ልዩነት አለው? በደንብ አድርጎ እንደዚህ እያደረጉ እየሰሩ ምን አድርገዋል? ኦርቶዶክስን ለማጥፋት በደንብ ሰርተውበት ተደራጅተዋል፣ ጨርሰዋል። በአደባባይ በቪኤት ነው የሚሄደው። ቀና ብሎ የሚያኝ የለም። ሁለት መንግስት ነው ያለው። የሚገርምህ የመንግስት ሰፖርት ባይኖረው ጀርባው ባያምር ጀርባው ጡንቻው ባይወፍር መንግስት ባለበት ሀገር ብዙ ብሔር ብሔረሰብ የሚኖርበት ብዙ የእምነት አካሄድ የሚኖርበት ጊዜ ቦታ ላይ እንደዚህ ፊቱን ገልጦ የሚያወራበት ጀርባው ስለሚያምር ምንም ይሄ ደንቆሮ ካልሆንክ እንትና ይሄንን እኔ የምለው የሙስሊም ተወላጆች እነሱን ማወክል ከሆነ በአደባባይ በሚሊዮኖች ወጥተው ሊቃወሙት ነው። ውሸታሞች ናቸው፣ ይደግፉታል። ገብቷል። አስመሳይ ናቸው። ግን ምንድነው አሁን የሚሰራው ፕሮፋይል ይሄ አቻነት ፖለቲካ አይነት ሙድ አለ አይደለ? በውስጥ የሆነ የሚያንጫጫ አለ። በውስጥ በደንብ ተደርጎ ተጠናክሮ ይሰራል። በውጭ ደግሞ እንደተቃወሙ ካርጋ አክት ማድረግ ማለት ነው። ገብቷል። ልክ የሆነ እንግዳ ሲመጣበት ቶሎ ብለህ ሽሮ ብጥብጥ በልተህ ታውቃለህ? ማዘር አርጋ ከሆነ ስጋው እስኪደርስ ብላ እንደዚህ አይነት ድሙ ነው የሚጫወቱት ማለት ነው። ይሄ ደልበል እንዳስታንድ ሙድ አይነፋም። ክርስቲያኑን እያዳከምክ ክርስቲያኑን እያረርክ እየገደልክ ኤቭሪዌር እኮ ባመጣና እምነትን ባመጣ ተከባብሮ በቻለ እንደ ክርስትና የዋሃለ እንደ ዓለም ላይ እመቤቴ እኔ ዘመኔ ሙሉ እንደው ለጭንቅላትን የምትፈርደው ሁሉም ጋር አትሊስት እንኳን የእምነት እንትኖችን ገብታ ይተዋል አይደል? የትም እስላም ሀገር ላይ ሲቲዝንሺፕ አይሰጥም፣ ጡረታ መውጣት አትችልም። በነገራችን ላይ ኢትዮጵያውያኖች አረብ ሀገር ይኖራሉ አይደል? አረብ ሀገር 100 ዓመት ብትሰራ አንድ እህታችን 60 ዓመት 30 ዓመት ብትሰራ አሜሪካን ሀገር እንግዲህ 30 ዓመት ከ65 ዓመት በኋላ ጡረታ ይከበርልሃል። ወረቀት ይሰጣል፣ ምን ይላል እና ጡረታ ይከበርልሃል እድሜ ታይቶ። የትም ሀገር ተወላጁን የትም ሀገር ኑር ምንሙን ግሪን ካርድና ወይም ደግሞ እንትን ካለ ማነው ስሙ ሲቲዝን ከሆንክ ጡረታ ይከበራል። ምንም ጥያቄ ነው። ገስዋት የትኛውም እስላም ሀገር ማንኛውም ቢኖር ጡረታ የሚባል ነገር የለውም። ሌላው ልንገርህ፣ አንድም ሲቲዝን አትሆን። የትኛው ክርስቲያን ሀገር ነው ሲቲዝን ማድረግ? አንድ ጥራል የሆነ ሀገር ላይ ገብቶ በጨዋነት እስከሰራ ድረስ ዜግነት የማይሰጥ የትኛው ክርስቲያን ሀገር ነው? ለእስላሙ የማይሰጥም። እስላም እርስ በራስ እንኳን አይዋደዱ። ለእስላሙ እንኳን አይሰጥም ዜግነት እና በጣም ያሳፍራል። ለትምህርት ብሎ አረብ ሀገር የሄደ ዘመዶች አሉ? እስቲ ንገረኝ። በዘመናችን አረብ ሀገር ለትምህርት ነው የሚሄደው የሚል ሰው አለ? እውቀት የላቸውም። ደነገርም ቤተሰቤ ፋዘር ረዥም ዓመት ሰርቷል። ማተቡላ ማድረግ አይችልም። ከዚህ ሁላ እምነት ልከንለት ተደብቆ በሸሉ ነው እንጂ እምነት ክሩ ላይ አያስርም። ታውቃለህ? ክር አያስርም። ክር ወንጀል ነው። አዎ አሁን ዱባይ ምናምን ተስተካክሏል። የሚገርም እኔ መስቀሌን ነበር ደረቴን ነፍቼ ሲሄድ የነበረው ዱባይ። እነሱ ዘመናዊነትም አካባቢ አላቸው ስለሆነ ገባ። አሁን ዘመናዊ ሆነዋል። መጠጡላ ተፈቅዷል እዛ። ያው መጠጥ ጠቃሚ ነገር ሆኖ ሳይሆን እንደ ዓለማዊ እንደሆነ ግን ምንድነው እኛ አብሮ አደጋችን ያደጉት ሙስሊሞች ጋር ተቻቻችለን ስንኖር ይሆናል። በእንደዚህ አይነት አረመኔነት ክፋት ተምረን አናውቅም። እግዚአብሔርም ቁርአን
መስጊድ እየገባው ሁሴን ሐሰን ኩኩ የሚባሉ ፍሬንዶች ነበሩ። ገብቼ ቀረ ነበር ቁርአን። እነሱ ደግሞ ዱቁና የሚባል ትምህርት ነበር ቤተክርስቲያን ታውቃለህ። እየሄድን ምናምን አቡነ ዘበሰማያትን ስንደግም ምናምን አብሮን ሄዱ ነበረ። ጥሩ ፍቅር ነበረ ማለት ትልልቅ ጽንፈኞች ግን ብዙ አልነበሩም እስላሞች። እንደገና መርካቶ አውቶቢስ ተራ ብትሄድ ከክርስቲያን ጥምቀት ሲመጣ እያጸዱ ከኛ ጋር እኛ የምናውቃቸው ሙስሊሞች በጣም ፈርሃ እግዚአብሔር ያላቸው ለእምነታቸው ተገዥ ናቸው። አሁን እነዚህ ጀቢዝ የሚባሉ አዲስ የመጡ አሉ። ምንም መቻቻልም ማያውቁ አረመኔዎች ሲናገሩ ላይ አፍሩም በኮንፊደንስ ነው የሚያወሩት እንጂ እኛ አብረናቸው ያደግን ሙስሊሞች እንደዚህ አያረጉ ኔቨር አድርገውም ማያውቁ። ግን እነዚህ አሁን ላይ መጥተው ያሉት ደግሞ በጣም ይገርማሉ። የእነዚህ ንጹሃን ጥሩ ሙስሊሞችን ደበቁባቸው መጥተው ጋዱ የሚያወሩት በጽንፍ ደግሞ የሚከራከሩ ያሉ ሽንጣቸውን ገትረው ሙስሊሞች በደንብ አድርገው እነዚህን ገዳዮች ናቸው አንፈልጋቸውም ይውጡልን እያሉ የሚሉ በደንብ አሉ። ትልቁ የስልጤ ሙስሊሞች ናቸው ከባዶቹ በዚህ ጉዳይ ላይ ካየ ብዙ ጊዜ በብዙ ፖለቲካ ላይ ገብተው ኢንቮልቭ አድርገው ብዙዎቹን ሲያሸግ ትንሽ ናቸው። የነሱ በጣም አክራሪዎች ናቸው። ትምህርት ቤት ራሱ አንድ ክርስቲያን እዛ ላይ መጫው አይችልም ነው የሚለው። እንዲያውም አስታውሳለሁ በፊት አዜብ መስፍን ሄዳ ታዝባለች። የሁላ ህዝብ ባለበት እንዴት የሁላ ክርስቲያን ባለበት እንዴት አንድ ቤተክርስቲያን አይሰራም ብላ አዜብ መስፍን በበፊቱ ሄዳ ጠይቃለች።